ሰላም ሰላም የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዲሁም ተማሪዎች እንደምናችሁ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ውድ ቤተሰብ ከዚህ በፊት ብዙዎቻችሁ የምታውቁን የስምንተኛ ክፍል ሚኒስትሪ ጥያቄዎችን በመስራት ነበረ። ዛሬ ደግሞ የ12ኛ ክፍል ኢንተራንስ ኤግዛም ይዤላችሁ መጥቻለሁ። ስለዚህ ውድ ቤተሰብ እንግዲህ ከእናንተ የሚጠበቀው ቪዲዮን ላይክ ሼር በማድረግ ነው። ላይክ ሼር ስታደርጉት እንግዲህ ልጆች ጋር ተደራሽነት ያገኛል፣ እንዲሁም ደግሞ እኔም በእጅጉ ይጠቅመኛል ማለት ነው። ስለዚህ ቪዲዮውን ላይክ ሼር በማድረግ እንድትጀምሩ በአክብሮት አሳስባለሁ ማለት ነው። እንግዲህ እነዚህ ሶስት ጥያቄዎች እዚህ ዋይት ቦርድ ላይ እንደምትመለከቱት ሶስት ጥያቄዎች አሉ። እነዚህ ሶስት ጥያቄዎች እንግዲህ በተለያየ ዓመት የተፈተኑት ከተለያየ ቶፒክ የወጡ ጥያቄዎች ናቸው። ጥያቄ ቁጥር 1 2016 ላይ የተፈተኑት ነው። ጥያቄ ቁጥር 2 እና 3 ደግሞ 2014 ላይ የተፈተኑ ጥያቄዎች ናቸው ማለት ነው። አሁን በቀጥታ ወደ ጥያቄው እመጣለሁ ማለት ነው። So as you can see here it says grade 12 entrance exam. There are 3 questions as I told you before. ስለዚህ ጥያቄ ቁጥር 1 2016 ላይ ነው ብያችኋለሁ። ቶፒኩ ምንድነው? ሪሌሽን ላይ ከሪሌሽን የወጣ ጥያቄ ነው። ጥያቄ ቁጥር 2 ከራሽናል ፈንክሽን የወጣ ጥያቄ ነው። ጥያቄ ቁጥር 3 ደግሞ ኳድራቲክ ኢኩዌሽን የወጣ ጥያቄ ነው ማለት ነው። ሶ ይህንን ጥያቄ የመጀመሪያውን ጥያቄ ለመመለስ እንግዲህ it's important to start from the simplest one ከቀላሉ ነገር መጀመር በጣም አስፈላጊ ነው ማለት ነው። this one is a complex one, right? ይህ በጣም ኮምፕሌክስ ዋን ስለሆነ የግድ እንግዲህ ከታች መጀመር ያስፈልጋል ማለት ነው። ከታች ስላችሁ if to see about the definition of relation, the definition of function, the definition of domain, range and codomain እነዚህ መታወቅ አለባቸው ማለት ነው። First point is relation ነው። relation. Second point is function መታወቅ አለበት ምን ማለት እንደሆነ። Third one is domain ነው። domain. Fourth one is range ነው። range. The fifth one is codomain. እነዚህ ፖይንቶች እንግዲህ መታወቅ አለባቸው ማለት ነው። So relation is simply the set of ordered pair የምንለው ነው። x y ordered pair ይኖረናል ያንን relation እንላለን ማለት ነው። function ማለት ደግሞ simply it's a kind of ማሽን ሊሆን ይችላል። ስለዚህ ይህ ማሽን እዚህ ጋር አንድ ማሽን ይኖረናል። ለዚህ ማሽን ደግሞ የምናስገባው ግብዓት ይኖረናል which is x ማለት ነው። ይህ x ደግሞ እዚህ ጋር f of x ሆኖ ይወጣል ማለት ነው። እዚህ ምን አለን? እዚህ ማሽን ውስጥ f of x አለን። ስለዚህ እዚህ የምናስገባው ሁሉ እዚህ ጋር እናገኘዋለን ማለት ነው። This one is dependent and this one is independent. X is independent. This is another word ምን ማለት ነው? y ማለት ነው። y የሚባለው ወይም ደግሞ ኢሜጅ አውትፑት ያደርግልናል ማለት ነው። ስለዚህ this one is domain ነው። ይሄ ዶሜን ነው። ይሄ ደግሞ ምናችን ነው ማለት ነው? ሬንጃችን ይሆናል ማለት ነው። ሬንጃችን ይሆናል ማለት ነው። ስለዚህ ይህንን ፈንክሽን እንላለን ማለት ነው። ይህ የቡና ማሽን ሊሆን ይችላል or ሽንኩርት ማሽን ሊሆን ይችላል። እዚህ ጋር የምንሰጠውን እዚህ ጋር ያወጣልናል። such type of machine is known as function ይባላል ማለት ነው። function a kind of function ነው ይሄ ማሽን ማለት ነው። እንደዛ አድርገን ማሰብ እንችላለን ማለት ነው። so ስለዚህ አሁን ኤግዛምፕል እየወሰድን እንሰራለን ማለት ነው። ለምሳሌ ለተሰይ ይህ ፈንክሽን እንደዚህ የሚባል ቢኖረን f of x is equal to 2x plus 1 ቢኖረን ይህ ኢኩዌሽን ቢሰጠን x እና y እንፈልጉ ብንባል ለምሳሌ እዚህ አንድ ብከተው ስንት ይመጣል ማለት 2 times 1 is 2 2 plus 1 is 3 ስለዚህ 1 ስከት 3 አገኛለሁ ማለት ነው። እዚህ እንን 1 2 3 4 5 6 7 8 ብዬ ልጻፍ። ስለዚህ አንድ ከከተትኩኝ ስንት አገኛለሁ ማለት 3 አገኛለሁ።
ሁለት ከከተትኩኝ ደግሞ 2 times 2 is 4 4 plus 1 is 4 plus 1 is 5 ይሰጠኛል ማለት ነው። ይሄው 3 ስከተው ደግሞ 3 times 2 is 6 6 plus 1 is 7 ይሄ እዚህ ጋር አለ። 4 ስከተው ደግሞ 4 times 2 is 8 8 plus 1 is 9 ይሆናል ማለት ነው። 9 ወደ ታች ይኖረናል ማለት ነው እዚህ ጋር። ስለዚህ እስከ 3 ይበቃናል ወደ ታች ከሚወርድ ማለት ነው። ስለዚህ ይሄ ኤክስ ኮምፖነንት ናቸው እነዚህ are the x component and this one is y component ናቸው ማለት ነው። ስለዚህ አሁን 1 goes with what 1 goes to 3 2 goes to 5 3 goes to 7 goes to 7 okay? ስለዚህ ይሄ እንግዲህ ይሄ ምን ይባላል ማለት ነው? if ይባላል ማለት ነው። ፈንክሽን ይባላል ማለት ነው። ስለዚህ ልብ በሉ እነዚህ ምንድን ናቸው? these are domain ናቸው ማለት ነው። ዶሜን ናቸው። these are domain ናቸው። these are range ናቸው። ሬንጆቹ እነዚህ አንድ ላይ ምን ይባላሉ? ሬንጅ ይባላሉ ማለት ነው። ሬንጅ ናቸው ማለት ነው። ከዚህ ውጭ የቀሩት ደግሞ ኮዶሜን የምንላቸው ደግሞ ኮዶሜኖቹ እነዚህ ናቸው። ሙሉ all the possible y value የምንላቸው possible y value የምንላቸው ኮዶሜን እንላቸዋለን ማለት ነው። which means ስለዚህ አሁን ሬንጁን የዚህ ዶሜን አውጡ ዶሜንን አስቀምጡ ብንባል ዶሜን is equal to an element contains 1 2 3 ናቸው። ሬንጅን አውጡ ብንባል ደግሞ እዚህ ጋር ፔር የተደረጉ ከ1 ወደ 3 ሄዶ ከ2 ወደ 5 ከ3 ወደ 7 ስለዚህ ስንት ሬንጆቹ 3 5 7 ናቸው ማለት ነው። an element contains 3 5 and 7 ናቸው ማለት ነው። ኦኬ እና ኮዶሜን ደግሞ አውጡ ብንባል ኮዶሜን is equal to an element contains ሁሉንም 1 up to 7 1 2 3 4 5 6 7 8 እነዚህ በሙሉ ያጠቃልላል ማለት ነው። ስለዚህ all the set of all possible y value የምንላቸው እነዚህ ደግሞ ኮዶሜን ተብለው ይጠራሉ ማለት ነው። ስለዚህ ሁሉንም በተሻለ መጠን አውቀናል ማለት ነው። ስለዚህ ፈንክሽን ማለት kind of ማሽን ነው። ከዛ ምን ይሰጠን ማለት ነው? የሆነ ኢንፑት ሰጠነው አውትፑት ሊያስገኝልን የሚችል ነገር ምን እንለዋለን? we call it function እንላለን ማለት ነው። ፈንክሽን እንላለን ማለት ነው። ስለዚህ እንደዚህ አይነት ኢኩዌሽን ቢሰጠን እዛ ጋር ኤክስ ዋጋን ተክተን የምናገኘው that is f of x ወይም ደግሞ range y ይሰጠናል ማለት ነው። ስለዚህ second components are known as order pair በኦርደር ፔር ብናስቀምጥ ደግሞ ይህ ምንድን ነው የሚሆነው? relation is equal to an element contains xy ይችላል። ስለዚህ እነዚህን ማስቀመጥ ማለት ነው 1 is 3 2 goes to 5 3 goes to 7 okay 7 እነዚህ ናቸው። እነዚህ እንደዚህ ማስቀመጥ ማለት ነው። okay ስለዚህ የመጀመሪያዎቹ ምንድናቸው? they are x value ናቸው። x possible value ናቸው የመጀመሪያዎቹ they are known as domain ናቸው። second component is known as y value ናቸው they are known as range ይባላሉ ማለት ነው። range ይባላሉ ማለት ነው። ኦኬ ይሄንን ካልኩ በኋላ እንግዲህ አሁን ደግሞ ወደዚህ መምጣት እንችላለን ማለት ነው። ወደ ጥያቄያችን መምጣት እንችላለን ዳይሬክት ማለት ነው። እንግዲህ ቦርዴ ጠባብ ስለሆነች እንግዲህ እዚህ ጋር በጣም ይቅርታ ጠይቃለሁ። ያው ታውቃላችሁ ወደፊት እንግዲህ ይቀየራል እናንተ ካበረታታችሁ
ኦኬ ስለዚህ እንግዲህ ይህን ካልን ወደ ጥያቄያችን መምጣት እንችላለን ማለት ነው። ጥያቄ ቁጥር 1 or question number 1 says the shaded region in the following is the graph of relation R. Which one of the following is the domain and range of relation R represents relation ማለት ነው respectively የሚለው ስለዚህ respectively ካለ ደግሞ መጀመሪያ ዶሜኑ ሌላ ደግሞ ሬንጁን ነው የምንፈልገው ማለት ነው። ቀይረን ሬንጅ and domain ማለት አንችልም። ስለዚህ እሱን በደንብ ማስተዋል አለብን። the second thing is ኢንተርቫሎቹን ማየት ያስፈልጋል ማለት ነው። ኢንተርቫል ስንል ይሄ ከሆነ ኦፕን ነው፣ ይሄ ከሆነ ደግሞ ክሎዝድ ነው፣ ይሄ ከሆነ ወይም ደግሞ ይሄ ከሆነ ደግሞ ሃፍ ኦፕን ናቸው ማለት ነው። ወይም ደግሞ ሃፍ ክሎዝድ ሃፍ ኦፕን ናቸው ማለት ነው። ሃፍ ኦፕን ሃፍ ክሎዝድ ክሎዝድ ኦፕን ኦፕን ክሎዝድ ኦፕን ክሎዝድ ሃፍ ክሎዝድ ሃፍ ክሎዝድ ናቸው ማለት ነው። ይሄ በግራ በኩል ስታርቲንግ ፖይንት በቀኝ በኩል ስታርቲንግ ፖይንት ነው። ይሄ ደግሞ በግራ በኩል ስታርቲንግ ፖይንት ነው። then ወደ ፖዚቲቭ ኢንፊኒቲ ነው የሚሄደው። እዚህ ጋር ደግሞ በቀኝ በኩል ስታርቲንግ ፖይንታችን እዚህ ጋር ነው ያለው። መጨረሻ ግን የለም ኢንፊኒቲ ኔጌቲቭ ኢንፊኒቲ ነው የሚሄደው ማለት ነው። እዚህ ጋር በዚህ በኔጌቲቭ ኢንፊኒቲ በፖዚቲቭ ኢንፊኒቲ በግራም በቀኝ ክሎዝድ ነው ማለት ነው። ይሄ ባውንደሪያችን ነው ማለት ነው። ሪስትሪክት የሚያደርግበት ፖይንት ነው ማለት ነው። ይሄ ደግሞ በሁለቱም ቦታ ፖዚቲቭ ኢንፊኒቲ from the right ኔጌቲቭ ኢንፊኒቲ from the left ማለት ነው። ስለዚህ እነዚህን ደግሞ ማወቅ ያስፈልጋል። ያው እዚህ ጋር አሉ ዝም ብዬ አይደለም ያወራቸው ማለት ነው። እነሱንም ማወቅ ያስፈልጋል ማለት ነው። ትርጉማቸውን በደንብ መረዳት አስፈላጊ ነው ማለት ነው። then ወደ ጥያቄው ስንመጣ እንግዲህ ግራፍ እንግዲህ ወደ ግራፍ ስንመለከት ይሄ ሊኒየር ኢኒኳሊቲ ነው ይታወቃል። ምክንያቱም እንደዚህ የሚባል ነገር ተምራችኋል። ሊኒየር ኢኒኳሊቲ ኢንቱ ቫሪያብልስ there are two variables x እና y የሚባሉ ነገሮች አሉ። ስለዚህ እንግዲህ እዛ ላይ ደግሞ እንደዚህ የሚባል ነገር ተምራችኋል። if you remember ax plus by plus c which is equal to 0 የሚል ነገር ተምራችኋል። where a and b are different from 0. A and b cannot be 0 or they cannot be equal to 0, which means they are non-negative number ማለት ነው። non-negative number መሆን አለባቸው ማለት ነው። ስለዚህ ሁለቱ 0 መሆን አይችሉም ማለት ነው። 0 ሆኑ ማለት ኢኩዌሽናችን እንደዚህ ይመጣል ማለት ነው። f of x is equal to c ይሆናል ማለት ነው። a 0 ከሆነ x b 0 ከሆነ y 0 ያደርጋል። 0 plus 0 plus c ማለት which is f of x is equal to c ነው ማለት ነው። c ይሆናል ኮንስታንት። ይሄ ማለት ደግሞ ግራፉ የሊኒየር ኢኒኳሊቲ ግራፍ ስላንትድ ወይም ደግሞ ኦብሊክ ነው። ስለዚህ ኦብሊክ ወይም ደግሞ ስላንትድ መሆን ይቀርና ሆሪዞንታል ላይን ይሰጠናል ማለት ነው። ሆሪዞንታል ላይን ይሰጠናል ማለት ነው። ስለዚህ ለዛ ነው እነዚህ a እና b ከy እና b 0 መሆን የማይችሉት ማለት ነው። ስለዚህ ሆሪዞንታል ሁሉ ጊዜ ደግሞ የኢኒኳሊቲ ግራፍ ሁሉ ጊዜ ስላንትድ ነው ወይም ደግሞ ኦብሊክ ነው እንጂ እንደዚህ ሆሪዞንታል አይደለም። ሆሪዞንታል ደግሞ የሊኒየር ኢኩዌሽን ግራፍ ነው ማለት ነው። የሊኒየር ኢኩዌሽን ግራፍ ነው ማለት ነው። ሶ አሁን ወደዚህ እንምጣ። ስለዚህ የተሰጠን ምንድነው x minus y plus 1 which is equal to 0 ነው የተሰጠን። 1 is c ነው ኮንስታንት ነምበር ነው and y ደግሞ ኮኤፊሺየንት ጊዜ ኔጌቲቭ 1 አለ እዚህ ፖዚቲቭ 1 አለ ማለት ነው። ሶ ወደዚህ ስንመጣ እንግዲህ ይሄንን እዚህ ጋርም አንድ ኢኩዌሽን አለ። እነዚህ ሁለቱ ላይኖች ይታያሉ። ግሪን ላይኑ x minus y plus 1 ነው። እዚህ ደግሞ ብሉ ላይኑ ደግሞ x plus y which is equal to 0 ነው። ስለዚህ
እዚችን ኢንተርሴክሽን ፖይንት ማግኘት አለብን ማለት ነው። የሁለቱም ኢንተርሴክሽን ፖይንት ከኢንተርሴክሽኑ ጀምሮ ነው ወደዛ ሼድ የሆነው ማለት ነው። ስለዚህ ከሼዱ ከዚህ ከኢንተርሴክሽኑ ጀምሮ አፕ ቱ ፖዚቲቭ ኢንፊኒቲ ይሄዳል ማለት ነው ሬንጁ። ስለዚህ እሱን ለማግኘት ደግሞ ፖይንቶቹን ማግኘት ያስፈልጋል ማለት ነው። ይሄ ማለት ኔጌቲቭ ዋይ which is equal to ይህን ሳሻግረው ኔጌቲቭ ዋን ይሆናል። ይህ ኤክስ ሲሻገር ደግሞ ማይነስ ኤክስ ይሆናል ማለት ነው። ማይነስ ኤክስ ይሆናል ማይነስ ኤክስ ይሆናል። ስለዚህ ይህ ማለት ደግሞ በኔጌቲቭ ነምበር አባዛለሁ ማለት ነው። ቦት ሳይድ በኔጌቲቭ ነምበር አባዛለሁ ማለት ነው። በኔጌቲቭ ዋን አባዛለሁ። ይህ ኔጌቲቭ ታይምስ ኔጌቲቭ ኢዝ ፖዚቲቭ ሶ ዋይ ኢዝ ኢኳል ቱ ኔጌቲቭ ታይምስ ኔጌቲቭ ዋን ኢዝ ፖዚቲቭ ዋን ነው ፕላስ ዋን ይሆናል። ኔጌቲቭ ታይምስ ኔጌቲቭ ኤክስ ኢዝ ፕላስ ዋን ነው። አሁንም ፕላስ ኤክስ ነው የሚሆነው። በውስጥ ታዋቂነት እዚህ ኮኤፊሽንት ዋን አለው። ስለዚህ ይህ ማለት ደግሞ y is equal to x በዚህ ፎርም ስናስቀምጠው y is equal to x plus c በሚለው እናስቀምጣለን። 1 c ማለት 1 ነው። ስለዚህ x plus 1 በሚለው አስቀመጥኩኝ ማለት ነው። ስለዚህ አሁን x አግኝቻለሁ። እዚህ ደግሞ ሌላ አለኝ ማለት ነው። ይህንንም ደግሞ ቀይራለሁ ማለት ነው። ይህ ማለት ደግሞ ቤተሰብ x plus y which is equal to 0 ማለት ደግሞ ምን ማለት ነው? x is equal to እዚህ y is equal to minus x ጋር እኩል ነው ማለት ነው። ስለዚህ እነዚህን በሳይመልቴኒየስ ኢኩዌሽን ሶልቭ አደርጋለሁ ማለት ነው። የሁለቱንም ሶልቭ አደርጋለሁ ፖይንቱን ኢንተርሴክሽን ፖይንቱን ለማግኘት ማለት ነው። ስለዚህ ምን አደርጋለሁ? ይህንን አምጥቼ y is equal to ማይነስ ኤክስ ነው እዚህ ማይነስ ኤክስ አደርጋለሁ ማለት ነው። ማይነስ ኤክስ ኮንስታንት ነምበር 0 ነው ማለት ነው። ሲ የለውም 0 ነው። ስለዚህ ምን አደርጋለሁ ማለት ነው? እነዚህን በሳይመልቴኒየስ ኢኩዌሽን ሶልቭ አደርጋለሁ። ኦኬ እዚህ ጋር ሲ የምትባለው እዚህ ስንት ነች ማለት ነው? 0 ነች። ስለዚህ 0 ደግሞ እዚህ ጋር ምንም ነው 1 ነው ማለት ነው። እዚህ 1 አለኝ ዋን እንጂ ሲ አይደለም። ስለዚህ ኦኬ እዚህ ጋር ቀደም የጻፍኩት ጥያቄ ነው የዚህ ማለት ነው የዚህ የሁለተኛው ግራፍ ማለት ነው። እንዳይምታታበን እሷን እዚህ ጋር እንዳለ ለጻፈው እንደዚህ ነበር። ኤክስ ፕላስ 0 ነው የሚሆነው ኤክስ ዋይ ኢዝ ኢኳል ቱ ኦኬ ስለዚህ x plus y is equal to 0 ነው። ስለዚህ ምንድነው የምናደርገው ማለት ነው? ይሄንን x አምጥቼ እዚህ ጋር አስቀምጣለሁ ማለት ነው። ስለዚህ y is equal to x plus 1 አግኝቻለሁ። እዚህ ደግሞ y is equal to minus x ነው። እነዚህን አስቀምጣለሁ ማለት ነው። ለሁለተኛው ኮንስታንት ነምበሩ 0 ነው ማለት ነው። 0 ነው ኮንስታንት የለንም ማለት ነው። እዚህ ጋር ማይነስ ኤክስ አለ ማለት ነው። ስለዚህ ይሄንን በሳይመልቴኒየስ ኢኩዌሽን ሶልቭ አደርጋለሁ ማለት ነው። ይሄ ማለት ደግሞ y times y plus y is to y ነው which is equal to x እዚህ ጋር ፖዚቲቭ ኤክስ አለኝ እዚህ ጋር ኔጌቲቭ ኤክስ አለኝ። እነዚህ ይጠፋፋሉ 0 ይሆናል 1 ትወርዳለች ማለት ነው። ፕላስ 1 ይሆናል። ስለዚህ 2y which is equal to 0 plus 1 is 1 okay 1 ይሆናል ማለት ነው። so divide both side by 2 by 2 1 by 2 1 y is equal to 1 over 2 አገኘው ማለት ነው። 1 over 2 አገኘው። ስለዚህ ፖይንቷ እዚህ ጋር ነች። የዋይ ዋጋ እንግዲህ እዚህ ጋር ኢንተርሴክሽኑ ላይ ምን ላይ ነው የተገናኙት ማለት ነው? half of 1 ስለዚህ ከ0 እና በ1 መካከል ያለው ዋይ ዋጋ ላይ ነው የተገናኙት። so 1 over 2 ይሆናል ማለት ነው። ሁለተኛውን ለማግኘት ደግሞ በዋይ ቦታ ላይ ታከቼ ኤክስን ማግኘት እችላለሁ፣ ሶልቭ ማድረግ እችላለሁ። ስለዚህ አሁን ፈልጋችሁትን መውሰድ ትችላላችሁ። ምክንያቱም እዚህ ጋር 1 over 2 እዚህ ጋር ብትከቱ ነጭ ኔጌቲቭ ይሄን ኔጌቲቭ ስለምታደርገው ተመሳሳይ ነው ማለት ነው። ስለዚህ ኤክስ አሁን ከፈለኩኝ ይሄንን ወስዳለሁ፣ ከፈለኩኝ ላይኛውን ኢኩዌሽን መውሰድ እችላለሁ።
ስለዚህ y ጋር ስንት ልተካ? ይሄኛውን ልውሰድ y -x የሚለውን ውሰድ። ከፈለጋችሁ እናንተ ይሄንን መውሰድ ትችላላችሁ። ምክንያቱም it's a matter of substituting this value in the place of y. that's all. ሌላ ተአምር የለውም ማለት ነው። ስለዚህ 1/2 እዚህ ጋር ከታለው which is equal to -x። ይህንን ደግሞ xን ፖዚቲቭ ለማድረግ divide both side by -1 ወይም ደግሞ በ1 ማባዛት እንችላለን። ሶ ይህንን በ1 ብናባዛው ይህንንም በ1 እናባዛለን ማለት ነው። ይሄ ማለት ደግሞ x x negative times negative x is positive x ይሆናል which is equal to -1 times 1/2 is -1/2 ይሆናል ማለት ነው። ስለዚህ አሁን ሁለቱንም አግኝቻለሁ ማለት ነው። እዚህ ጋር y is equal to 1/2 ነው፣ x is equal to -1/2። ስለዚህ ፖይንቶቹ እነማን ናቸው ማለት ነው? -1/2 and 1/2 ነው ማለት ነው። ስለዚህ እቺ ፖይንት ስንት ነች ማለት ነው? እቺ ፖይንት -1/2 እና 1/2 ናቸው ማለት ነው። 1/2 ናቸው ማለት ነው። ስለዚህ እቺ ፖይንት ካገኙ በኋላ እቺ ኢንተርሴክሽን ፖይንታቸው ነች ማለት ነው። the intersection points are -1 x value -1/2 ነው፣ y value ደግሞ +1/2 ነው ማለት ነው። ይሄን ካገኙ በኋላ አሁን ወዴት እንመጣለን ማለት ነው? ወደ ሼድ ሪጅን እንመጣው ማለት ነው። ሼድ ሪጅን ማለት r እዚህ ጋር r ይታያል። ይሄ r ነው መፈልገው ማለት ነው። ስለዚህ ባውንደሪያቸውን መፈለግ ማለት ነው። በዚህ በኩል ሃፍ ነው በ-1 እና በ0 መካከል ያለው -1/2 ነው። ስለዚህ እዚህ ጋር እናገኛለን። ከዚህ ስታርቲንግ ፖይንታችን እዚህ ነው ማለት ነው። የተጠየቅነው ደግሞ respectively የሚለውንም ደግሞ መርሳት የለብንም ማለት ነው። range of r domain and range of r respectively r ሪሌሽን ብያቸዋለሁ። ስለዚህ ቅድም በተነጋገርነው ኦፕን ክሎዝ የሚለውን ነገር በደንብ ማወቅ ያስፈልጋል ማለት ነው። ስለዚህ አሁን መነሻው ፖይንታችን ምንድነው የሚሆነው? ከዚህ መነሻ ፖይንታችን የx -1/2 ነው። ሶ እዚህ መሃል ነው የሚገኘው በ-1 እና በ0 መካከል ማለት ነው። ስለዚህ የx ቫልዩ ከማን አይበልጥም ማለት ነው? ከ-1/2 አይበልጥም። ስለዚህ በዛ በኩል ክሎዝድ ነው ማለት ነው። እዚህ ጋር ነው የሚዘጋው ማለት ነው። 0 መሆን አይችልም ወይም ደግሞ ከ0 የሚያንሱ ቁጥሮች መሆን አይችልም ማለት ነው። ስለዚህ መሆን የሚችለው መነሳት የሚችለው ከ-1/2 ወይም ደግሞ ከ0.5 ነው መነሳት የሚችለው እንጂ ከዛ በላይ የሆኑ ቁጥሮችን ወደ ቀኝ በኩል አይሄድም ማለት ነው። ስለዚህ ያ ባውንደሪያችን ይሆናል ማለት ነው። ስለዚህ ሬንጁ በዚህ በኩል ደግሞ በግራ በኩል ደግሞ ከዚህ መነሻችን ከሆነ ወደ ግራ በኩል ኔጌቲቭ ኢንፊኒቲ ድረስ ይሄዳል ማለት ነው። ኔጌቲቭ ኢንፊኒቲ ድረስ ይሄዳል ማለት ነው። ስለዚህ ኔጌቲቭ ኢንፊኒቲ ድረስ ይሄዳል ማለት ነው። በቀኝ በኩል ደግሞ -1/2 ነው፣ ክሎዝድ ነው ማለት ክሎዝድ ኢንተርቫል ነው ማለት ነው። this is our domain ዶሜናችን ይሄ ይሆናል ማለት ነው። ዶሜን ይሄ ይሆናል። ሬንጃችን ደግሞ በዚህ እዚህ ጋር ኢንተርሴክሽን ፖይንቱ 1/2 ነው ብለናል። ይሄ 1/2 የሚገናኙበት ቦታ ነው። ኢንተርሴክሽን x እና y የሚገናኙበት ፖይንት ነው። ወይም ደግሞ ይሄ ሁለቱ ላይኖች የሚቆራረጡበት ወይም ደግሞ ኢንተርሴክት የሚያደርጉበት ወይም ደግሞ ክሮስ የሚደራረጉበት ፖይንት ነች ማለት ነው። ስለዚህ y በዚህም ወደ ላይ ነው፣ ወደ ፖዚቲቭ ኢንፊኒቲ ነው የሚሄደው። ወደ ታችም ደግሞ this is negative part ነው፣ ይሄ ደግሞ ፖዚቲቭ ፓርት ነው። ወደ ላይም ምንድነው ማለት ነው? ወደ ላይም ፖዚቲቭ ኢንፊኒቲ ነው ማለት ነው። ፖዚቲቭ ኢንፊኒቲ ነው። ከፖዚቲቭ 1/2 ይነሳና ወደ ፖዚቲቭ ኢንፊኒቲ ወደ ኔጌቲቭ ኢንፊኒቲ ነው የሚሄደው ማለት ነው። ስለዚህ ይሄንን ደግሞ በኦፕን ኢንተርቫል እናስቀምጣለን። ሬንጅ እኩል ይሆናል ኔጌቲቭ ኢንፊኒቲ ምናልባት የማይታይ ከሆነ እዚህ ጋር ልጻፈው። ዶሜን is equal to open
ኢንተርቫል ኔጌቲቭ ኢንፊኒቲ እዚህ ደግሞ ኔጌቲቭ 1/2 መነሻችን ስታርቲንግ ፖይንታችን ነው ማለት ነው። አር ደግሞ አር ምንድነው የሚሆነው? በሁለቱም ቦታ ምንድነው ኦፕን ነው ማለት ነው። ኔጌቲቭ ኢንፊኒቲ ፖዚቲቭ ኢንፊኒቲ ማለት ነው። which means ይህን ግራፍ ስትመለከቱ ወደ ላይ ይቀጥላል መቆሚያ የለውም ማለት ነው። ወደ ታችን ስትመለከቱ ወደ በኔጌቲቭ ፓርት በኩል ወደ ታች ይሄዳል ማለት ነው። ስለዚህ ፖዚቲቭ ኢንፊኒቲ ኔጌቲቭ ኢንፊኒቲ ይሄ ማለት ሬንጃችን ምንድነው ማለት ነው? ኦል ሪል ነምበር ነው ማለት ነው። ኦል ሪል ነምበር ነው ማለት ነው። ኦል ሪል ነምበር ማለት ደግሞ በዚህ መጻፍ እንችላለን ወይም ደግሞ በዚህ መጻፍ እንችላለን። ስለዚህ አሁን ወደ ምርጫችን እንመጣለን። እዚህ ጋር ኦፕን ነው፣ እዚህ ጋር ክሎዝድ ነው። ትክክል ነው ማለት ነው። ኔጌቲቭ ኢንፊኒቲ እዚህ ጋር እንዳስቀምጥኩኝ ኔጌቲቭ ኢንፊኒቲ ከኔጌቲቭ 1/2 ተነስቶ እስከ ኔጌቲቭ ኢንፊኒቲ የሚሄደው which is correct ማለት ነው። ሰከንድ ዋን is ሬንጅ ነው። ሬንጅ ደግሞ በዚህ መልክ መጻፍ እንችላለን፣ በዚህ መጻፍ እንችላለን ማለት ነው። እንዲህም መሆን እንችል ነበር። ኔጌቲቭ ኢንፊኒቲ ፖዚቲቭ ኢንፊኒቲ በቀኝ በኩል ስለዚህ ኦፕን ናቸው ማለት ነው። ስለዚህ አር ይሄው ትክክል መልሳችን ትክክል ነው ማለት ነው። እዚህ ጋር ስንመጣ አር አይቀድም ምክንያቱም ይሄ ነው። እዚህ ጋር ስንት ስህተት ነው ያለው ማለት ነው? ሁለት ስህተት ነው ያለው ቢ ላይ ማለት ነው። አንደኛ ኦፕን ኢንተርቫል ነው ዶሜን ማለት ነው። ዶሜኑ አንደኛ እንትኑን አልጠበቀም፣ ቅድመ ተከተሉን አልጠበቀም። ሪስፔክቲቭሊ ነው የሚለው ዶሜን ይጠይቅ ነው። ዶሜን መቅደም አለበት። ሬንጅ ደግሞ ከዛ ቀጥሎ መሆን አለበት። ስለዚህ በዚህ ስህተት ነው። ሁለተኛ ደግሞ ሶስተኛ ደግሞ እዚህ ሲ ላይ ያለው ማለት ነው አር አይቀድም። አሁንም እዚህ ጋር ግን ዶሜኑ ትክክል ነው፣ ነገር ግን መቅደም ነበረበት፣ ትክክል አይደለም። ዲ ላይ ደግሞ ሁለቱም ምንድናቸው? ኦፕን ናቸው። ይሄ አይሆንም፣ ዶሜን አይሆንም ማለት ነው። ዶሜን አይሆንም ኦፕን ስለሆነ፣ ምክንያቱም በቀኝ በኩል ክሎዝድ ነበረ፣ ክሎዝድ አይደለም። አር ግን በትክክል ነው የተቀመጠው። አቀማመጡም ቅድመ ተከተሉን ጠብቆ ነው የተቀመጠው ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ኤ is going to be the correct answer ይሆናል ማለት ነው። ኦኬ ቀጥሎ ያለው ጥያቄ ደግሞ ከራሽናል ፈንክሽን ነው ብያቸዋለሁ። ስለዚህ ይህ ጥያቄ እንግዲህ ሲምፕሊፋይ ማድረግ ነው። ሶ ምንድነው ማድረገው? ይህንን መጀመሪያ እንዳለ እንጽፋለን። -2 ማይነስ ሩት 3 ኦቨር ሩት 3 ማይነስ 1 ኦቨር 2 ነው። ይህ ማለት ምንድነው የምናደርገው? ያው ዲቪዥን ኢዝ ዘ ሬሲፕሮካል ኦፍ ማልቲፕሊኬሽን ነው። ስለዚህ ምንድነው ማድረገው? በተገላቢጦሹ አባዛለሁ ማለት ነው። 2 ማይነስ ሩት 3 ኦቨር ሩት 3 እቺ መጀመሪያ ቀይራታለሁ። መጀመሪያ I have to convert this ወደ እንትን ቀይራለሁ ማለት ነው። ስለዚህ እቺን ለመቀየር ምንድነው ማድረገው? ሩት 3 ኦቨር 2 ማይነስ 1 የምትለውን ወደ ኤልሲኤም እፈልጋለሁ። ስለዚህ ኤልሲኤም ስፈልገው ሁለት ኤልሲኤም ማቸው ነች። 2 divided by 2 is 1 times root 3 is root 3 right minus 2 divided by 2 is 1 2 divided by 1 ከታች 1 አለ ዲኖሚኔተር 1 ጋር ማለት ነው። 2 divided by 1 is 2 times 1 is 2 ስለዚህ እቺን አገኘው። ይሄንን እዚህ ጋር ተካለው ማለት ነው። ስለዚህ root 3 minus 2 over 2 ይሆናል። ይሄ ደግሞ ቅድም እንደነገርኳችሁ ዲቪዥን ሬሲፕሮካል ኦፍ multiplication ነው። a over b divided by c ቢሆን ምንድነው የምናደርገው? a over b over c ቢሆን ይሄንን a times c over b ነው የምናደርገው አይደል? ልክ በዛ ፎርም እንጽፋለን ማለት ነው። which is equal to 2 minus root 3 divided by root 3 minus 2 times
2 ኦቨር ሩት 3 ማይነስ 2 አድርገን እንጽፋለን ማለት ነው። ማይነስ 2 አድርገን እንጽፋለን ማለት ነው። ስለዚህ ይሄ ማለት ደግሞ እንደዚህ የሚባል ነገር ታውቃላችሁ። a minus b times a minus b the whole square ሲሆን a minus b times a plus b የሚል ነገር ታውቃላችሁ ብዬ አስባለሁ። ስለዚህ በዛ ስናባዛው ይህን በዚህ ስናባዛው ምንድነው የሚሆነው? ስለዚህ ይህንን ወደዚህ ብናመጣው ለምሳሌ a minus b times b plus b ቢሆን ይህንን a into a plus b minus b into a plus b ይሆናል። ይሄ ማለት ደግሞ a square a times a square plus ab minus ab አሁንም b minus b times a is minus ab ይሆናል ማይነስ b ይሆናል። ስለዚህ ይሄ ተቃራኒ ናቸው። ab ፖዚቲቭ ab ማይነስ ab ማለት ይጣፋል ማለት which means a square minus b times b square ይሆናል ማለት ነው። ስለዚህ b square ይሆናል። በዛ ህግ ይሄንን ስንሰራ ምን ይመጣል? ይሄንን በዚህ ብናባዛው 2 into 2 minus root 3 ይሆናል ኦቨር እዚህም ተመሳሳይ ነው። ተመልሶ ይሄንን ስለሚሰጠኝ ምን አደርጋለሁ? ሩት 3 ማይነስ 2 ይሆናል ማለት ነው። ሩት 3 ማይነስ 2 ይሆናል። ይሄና ይሄ ተመሳሳይ ናቸው። ስለዚህ እነዚህ ቁጥሮች ይጣፋሉ ማለት ነው። ይጣፋሉ። ይሄን ሳጠፋ ይሄ በዚህ ይጣፋል። ስለዚህ ከታች ስንት ይቀረኛል ማለት ነው? 2 ኦቨር ኔጌቲቭ 1 ይቀራል ማለት ነው። ይሄ ኔጌቲቭ ደግሞ ወደ ላይ ይወጣል which is ኔጌቲቭ 2 ይሆናል። መልሳችን ኔጌቲቭ 2 ይሆናል ማለት ነው። so the answer is going to be c ይሆናል ማለት ነው። c መልሳችን ይሆናል ማለት ነው። ሌላው እንግዲህ የሶስተኛ ጥያቄ ነው። ሶስተኛ ጥያቄ ደግሞ which one of the following is the solution set of the equation ይላል። the solution set of the equation ይላል። ስለዚህ ይህንን ጥያቄ ለመስራት ደግሞ first of all we have to remember the quadratic formula ኳድራቲክ ፎርሙላውን ሪሜምበር ማድረግ አለብን ማለት ነው። ስለዚህ ምንድነው ፎርሙላችን? የኳድራቲክ ኢኩዌሽን ፎርሙላ ምንድነው የሚሆነው? ማይነስ b ፕላስ ኦር ማይነስ ሩት b ስኩዌር ማይነስ 4ac ኦቨር a የሚል ነገር እናውቃለን። this is our general formula to solve what quadratic equation right? ስለዚህ አሁን ምንድነው ማድረገው? እዚህ ጋር እንደምትመለከቱት -2x ስኩዌር ፕላስ 10x which is equal to 6 ነው የሚለኝ። ስለዚህ አሁን ይህንን መጀመሪያ ሲምፕሊፋይ አደርጋለሁ ማለት ነው። ዲቫይድ ቦth side by -2 by -2 by -2 ማለት ነው። ይሄ ማለት ይሄ በዚህ ይጠፋል። ስለዚህ ምን ይቀራል ማለት ነው? x ስኩዌር ይቀራል ፕላስ እዚህ by -2 1 by -2 minus 5 ይሆናል 5x ይሆናል which is equal to by 2 1 by 2 3 ይሆናል። 3ን ሳሻግረው 3 ይሆናል። ይሄንን በኖርማል እንትን ጽፋለሁ ማለት ነው። x ስኩዌር ፕላስ x ስኩዌር እዚህ ጋር ማይነስ ነው ያለው ምክንያቱም ኦሬዲ ይሄ ማይነስ አድርጎታል በማይነስ ላካፈልኩኝ ማለት ነው። so x ስኩዌር ማይነስ 5x ይሄንን ሳሻግረው 3ን ወደዚህ ሳሻግራት -3 ትሆናለች which is equal to 0 በዚህ ፎርም አስቀምጣለሁ ማለት ነው። ይሄን ካረኩኝ በኋላ ደግሞ ምንድነው የሚጠበቅብኝ? አሁን ደግሞ ምን አደርጋለሁ? ስለዚህ ab ሚሉትን አስቀምጣለሁ abc እዚህ ኮኤፊሽንት አንድ ነው። እዚህ ኮኤፊሽንት ምንድነው ማለት ነው? የዚህ ኮኤፊሽንት -5 ነው። የዚህ ኮንስታንት ነምበሩ ደግሞ -3 ነው። ይሄ a ነው፣ ይሄ b ነው፣ ይሄ ደግሞ c ነው። ስለዚህ a is equal to 1 ነው፣ b is equal to -5 ነው። ምክንያቱም ይሄንን ማስታወስ ይጠበቅብናል። ax ስኩዌር ፕላስ bx
ፕላስ ሲ የሚሉት በዚህ ፎርም ነው። ኳድራቲክ ኢኩዌሽን ማለት ይሄ ማለት ነው። ስለዚህ which is equal to 0 ማለት ነው። ስለዚህ ይህንን ማስታወስ አለብን ማለት ነው። ስለዚህ b -5 ነው፣ c ደግሞ -3 ነው ማለት ነው። c is equal to -3 ነው ማለት ነው። ሶ አሁን ይህንን ኢኩዌሽን ተጠቅሜ ይህን ሶልቭ ማድረግ እችላለሁ ማለት ነው። ይህንን ሶልቭ ማድረግ እችላለሁ ማለት ነው። ስለዚህ እዚህ ጋር እንምጣና ይህን ሶልቭ ለማድረግ -b ፕላስ ኦር ማይነስ ሩት b ስኩዌር ማይነስ 4ac ኦቨር a ራይት a ነው። ስለዚህ ማይነስ b ማለት ስንት ነው? ማይነስ ኦፍ ማይነስ 5 ፕላስ ኦር ማይነስ ሩት ማይነስ b ማይነስ 5 ስኩዌር ማለት ደግሞ b ማይነስ 5 ስለሆነ ማይነስ 5 ስኩዌር እናደርጋለን። ማይነስ 4 ታይምስ 1 a1 ነው ታይምስ ማይነስ 3 ማለት ነው። ታይምስ ማይነስ 3 ይሆናል። ትንሽ እንግዲህ ጽሁፍ ትንሽ ነው፣ ምክንያቱም ቦርዱ እንዲበቃኝ ነው። ኦቨር ስንት እናደርጋለን? ኦቨር 2 ታይምስ 1 a ስለሆነ 1 represents a ይህ ቦታ ላይ አንድን እንተካለን ማለት ነው። ኦኬ ይህን ሳደርግ ምንድነው የማገኘው? ስለዚህ እዚህ ጋር ምንድነው የሚሆነው? ማይነስ ኦፍ ማይነስ 5 ማለት ፕላስ 5 ይሆናል። ፕላስ ኦር ማይነስ ኔጌቲቭ 5 ስኩዌር ስናደርገው ስኩዌር ሩት ኦፍ 25 ይሆናል። ከዛ ማይነስ አለ 4 ታይምስ 1 is ኔጌቲቭ 4 ታይምስ 1 is ኔጌቲቭ 4 ታይምስ 3 ታይምስ ኔጌቲቭ 3 is ኔጌቲቭ ፖዚቲቭ 12 ይሆናል። ፕላስ 12 ይሆናል ማለት ነው። ፕላስ 12 ይሆናል ኦቨር 2 ታይምስ 1 is 2 ነው። ስለዚህ መልሳችን ምንድነው የሚሆነው? ይሄ ከዚህ ሲወጣ ይህ ማይነስ ነው የሚሆነው፣ ማይነስ 12 ነው የሚሆነው። ኦኬ ስለዚህ እዚህ ጋር ምንድነው የሚሆነው? እዚህ ጋር ስላሻገር ነው ማይነስ 6 ነበረ። ማይነስ 6 እዚህ ጋር ሲሻገር ይሄ 3 ነበረ። 3 ወደዚህ ሲመጣ ምንድነው የሚሆነው ማለት ነው? ማይነስ በማይነስ 2 ነው ያካፈልኩት፣ ማይነስ 3 ይሆናል። ማይነስ 3 ወደዚህ ሲሻገር ፕላስ 3 ስለሚሆን እዚህ ጋር ነው ስህተታችን ማለት ነው። ስለዚህ this is going to be 3 ይሆናል ማለት ነው። ማይነስ 3 ሳይሆን እዚህ c is equal to 3 ነው የሚሆነው ስለሚሻገር ወደዚህ ማለት ነው 3 ይሆናል። ስለዚህ እዚህ ጋር 3 ስንከተው ይሄንን ማይነስ ያደርገዋል ማለት ነው። እዚህ ጋር 3 ስንከተው ማይነስ 4 ታይምስ ፖዚቲቭ 3 is ማይነስ 12 ይሰጠኛል። ስለዚህ ይሄ ማለት ደግሞ ምንድነው የሚሆነው ማለት ነው? 5 ፕላስ ኦር ማይነስ ሩት 13 ይሆናል ማለት ነው። 25 ማይነስ 12 is ሩት 13 ነው ኦቨር 2 ይሰጠኛል ማለት ነው። ይሄ ማለት ደግሞ 5 ፕላስ ሩት 13 ኦቨር 2 የመጀመሪያ ሶሉሽን ይሄ ነው። ሁለተኛ ሶሉሽን ደግሞ 5 ማይነስ ሩት 13 ኦቨር 2 ይሆናል ማለት ነው። እነዚህ ሶሉሽን ሴታችን ይሆናሉ ማለት ነው። ስለዚህ ኳድራቲክ ኢኩዌሽን የኛ ሶሉሽን ሴት 5 ፕላስ ሩት 3 ኦቨር 2 and 5 ማይነስ ሩት 3 ኦቨር 2 ማለት ነው። እነዚህ ሁለቱም ሶሉሽን ሴት 2 ያደርጋሉ ማለት ነው። ስለዚህ መልሳችን ምንድነው የሚሆነው ማለት ነው? ይሄ ይሆናል ማለት ነው። ይሄ ይሆናል። እንግዲህ ውድ ቤተሰብ ዛሬ ጥያቄ ይመስላል። ተማሪዎች እንግዲህ እርስ በርስ ሼር ተደራረጉ። በሚቀጥለው ደግሞ የተሻለ ጥያቄዎችን ይዤ ለመምጣት እሞክራለሁ። ስላዳመጣችሁን ስለተከታተላችሁን አድርጌ አመሰግናለሁ። ቴንክ ዩ ሶ ማች